አሬንን ጉድ ተመልከቱ። ሰብስክራይብ ሼር ማድረጋችሁንም እንዳትረሱ። ስሙ ይሄንን አክሽን እህቴ ምስራች አንቺ እኮ ለዚህ አልተጠራሽም፣ አይመጥንሽም። ምንድነው እያረግሽ ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽው አልኳት። መጥፎ ነገር ተናገረች። እግዚአብሔር እንግዲህ ታያለሽ በቅርቡ ይቀጣሻል። ይሄው አምላክ በጣም ብዙ ሰዎች እስቲ የሰማችሁ የምታውቁ ይሄንን እኔ አውቃለሁ ብላችሁ ተናገሩ። ወር ባልሞላ ጊዜ ውስጥ ሄደች። እግዚአብሔር አንቺን ሰምቶ የምስራችን ገደላት አይደለ? እውር የታወርሽ እውር ደግሞ ጀብድ እንደሰራ ሰው በአደባባይ እየፎከረች ታወራለች። እግዚአብሔር አይደለም ሰው ሊገድል ይቀርና አንቺን ሰምቶ ቢምቤ ይገል። እንደው ሌላው ነገር እንኳን ቢቀር ሳር ቅጠሉ ባዘነበት ሰዓት ለቤተሰብ እንኳን አተራሪም። ለቤተሰብ ይኸው ካጋንንት መሆንሽን እኮ በፍሬሽ አወቅ ነው። ደግሞ አይታፈርም እኮ አንቺን እየተከተለ አሜን እያለ የሚከተል ጀዝባ ደጋፊ ይኖርሻል። በቤተሰብሽ ደርሶ እንኳን እዩ እንዳንል ባንቺ ምክንያት ለምን ሌላው ይቀጣ? ወገኖች ከእንደዚህ አይነት ሰው ወይ መራቅ ነው ያለባችሁ ወይ መግደል ነው ያለባችሁ። ኖሮም አይጠቅም። በኢየሱስ አንዳንድ ሰዎች ግን ጤነኞች ናቸው። እግዚአብሔር እኔን ሰምቶ ገደለ ነው ነገሩ። አሁን በዚህ ሰዓት እንደዚህ አይነት ንግግር እንኳን ከሰው እኔ እንጃ ከእንስሳም አይጠበቅም። በጣም ያሳዝናል፣ በጣም ያሳዝናል፣ እጅግ ያስፈራል። እግዚአብሔር ገሰጸሽ። ምን አይነት ጉድ ነው ይሄ? በኢየሱስ ክርስቶስ ስም በስመ አብ ወልድ። ኧረ የለም ሰው ሃሌሉያ ሃሌሉያ አሜን ሃሌሉያ አሜን። ሃሾ ሃሾ ኢየሱስ ብቻ ይንካ። ሁኔታ አያገደም። ታመሰግናለህ። ክብር ሁሉ ለኢየሱስ ይሁን። ስለ ኢየሱስ ሲወራ የአጋንንት መንደር እንዴት እንደሚሆን ስሙ ስሙ። እኛስ የተሰቀለው ክርስቶስ እንሰብከዋለን። ጭራሽ እየመጣች እያት በድንጋይ በለው ኢየሱስ ያድናል። ክርስቶስ እንሰብከዋለን እንሰብከዋለን እንሰብከዋለን። በስም አትናገሩ መቼ ዝም እንላለን መቼ ዝም እንላለን። ሁለተኛ በስም አትናገሩ ቢሉን መቼ ዝም እንላለን መቼ እንችላለን። እኛስ የተሰቀለው ክርስቶስ እንሰብከዋለን። ይናወጣል የጨለማው መንግስት ስሙ ሲነሳ። እንዲህ ነው የኢየሱስ ስም፣ ሁሉን የሚፈውስ የጨለማውን መንግስት የሚያናወጥ አዳኝ ስም ኢየሱስ ይባላል። ስሙ ይሄንን ይሄ 16 እናቴ 27 አባቴ 5 አጎቴ አክስቴ የምትሉ ሃይማኖተኛ ቪክቲሞች ታሳፍራላችሁ። 16 እናቴ 16 እናቴ ምናምን 23 አባቴ የትም እኮ አውቀውም። አሁን ጊዮርጊስ እኮ 23 ነጭ ነው ምናምን አባቴ ብሎ የሚመጣል 23 አባቴ ምንም ሲያረግለት አልታየም። አንድ ድሮን ሊያቆም አልቻለም ራሱ ጊዮርጊስ። 23 አባቴ 16 እናቴ 5 አጎቴ 7 ፈጣሪ በቁጥር እየተጠራ ደግሞ ይሄ ግብጾች ቁጭ አድርገዋል። ቀን አሁን የሥላሴ ቀን ብለዋል፣ የምናምን ቀን ምናምን ብለዋል። እና እኔ 16 እናቴ የምትሉ ሰዎች 16 ቀን ግን 16 ዳቦ ሊወርድልን አልቻለም። እኔ በጣም አዝናለሁ በእውነት በእውነት። ወደ ሌላ ዘመንንም ኧረ ኢየሱስ ይፈታል። ሃይማኖትና ባህል አንድ ላይ ተጋብቶ መኖር ይሄ እኮ ነውር ነው። ኢየሱስ ብቻውን ያድናል። ኧረ ኢየሱስ ይወዳቸዋል። ወደ ኢየሱስ ኑ። እንዲህ ግራ ከተጋባ ሕይወት ነፃ ያወጣል ኢየሱስ።
ብቻውን ያድናል። ኢየሱስ አዳኝ ነው። ወደ ኢየሱስ ነው ስሙ። ይንንም ቲያትር የምትሰሩ ሰዎች ካላችሁ በጣም አስደናቂ ጥበብ ነው። መጽሐፍ ቅዱስም እኮ በጣም ብዙ ልቦለድ ታሪኮች አሉ፣ ትወናዎች አሉት። ትወና መጥፎ አይደለም፣ ትክክለኛው ቦታ ላይ ሲሆን። ትወና ለምሳሌ ቲያትር ቤት ሲሆን ደስ ይላል። ስንሄድም እስቲ ትወና ላይ ብለን ነው የምንሄደው እንጂ ሰውየው የሆነውን ላይ ብለን አይደለም። የሆነውን ለማየት ከፈለክ ቤቱ ሂድ፣ አክተሩ ጋር ቤቱ ስትሄድ የሆነውን ይነግራል፣ ልጆቹ ይነግራል፣ አባዬ ማለት ብሎ ይነግራል። ቲያትር ሲሰራ እሱም ጋራንቲ አይሰጥም። የእውነት እየኖርኩ ነው አይደለም። ቲያትር እኮ ጋራንቲ አይሰጥም። የእውነት የምኖርበትን ቦታ ነውና ተመልከቱ ሳይሆን ያልሆንኩትን ሆኜ የምተውንበትን ቦታ ተመልከቱ ነው። ግልጽ ነው። በግልጽ ቲያትር የሚሰራበት ነው። ቲያትር በሃይማኖት ሲሆን ግን ደስ አይልም። ማን ፊት ነው ቲያትር የምንሰራው? ልባችንን የሚመረምር አምላክ ፊት እንዴት ቲያትር እንሰራለን? እንዴት ድራማ እንሰራለን? እንዴት እንሸፋፈናለን? እንዴት የሆነ ነገር እንመስላለን? ሰውን ኢምፕረስ ማድረግ በጣም ቀላል ነው። እግዚአብሔር የሚደሰትበትን ህይወት መኖር ግን ሌላ ነገር ነው። ወንድሞቼ ናቶቼ፣ እኛ የተጠራ ነው እንድንተውን አይደለም። እውነት እኮ ነው። የምናወራው ወደዚህ ነው፣ የምንኖረው ወደዚህ ነው። ማይገናኝ ቲያትር፣ ፌክ የሆነ ህይወት። አረ ከዚህ ጉድ እንውጣ። በቤተ ክርስቲያን ውስጥ ድራማ፣ መድረክ ላይ ድራማ ወጋው በኢየሱስ ስም የተነቀለው ነው መንፈስ ስሙ። ይንንም በነገራችን ላይ ኢየሱስ ተቀላችኋል። የተቀበለው መከራ አይደለም እናንተን ያዳናችሁ፣ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ። እንግዲህ የተናገረውን ሰምታችኋል። በጣም የሚያሳዝን ነው። እንግዲህ ክርስቶስን የተቀበለው መከራ አይደለም እናንተን ያዳናችሁ ወይም ደግሞ እኛን ያዳነን እሱ የተቀበለው መከራ አይደለም። የተቀበለው ሰውዬው ወይም ፐርሰኑ እሱ ስለሆነ እንጂ ብሏል። ይሄንን ከየት እንዳመጣው አላውቅም። እንግዲህ ከመጽሐፍ ቅዱስ ነው ያመጣው እንዳንል ለዚህ ምንም ማስረጃ ስለሌለው እንዴት ነው ኢየሱስ ክርስቶስ የተቀበለውን መከራ ለኛ መዳን አይደለም ብሎ መናገር? ምን አይነት ድፍረት ነው? ከየት የመጣ ይሄ የአጋንንታዊ ትምህርት እንጂ ይሄ እንግዲህ ከመጽሐፍ ቅዱስ ላይ የወጣ ነው ብሎ ለመናገር በጣም ከባድ ነገር ነው። በስማ አንተ በጣም ትተነትን የለ እንዴ? በጣም ነው እንዲያወቅከው። አሁን አንተ እንደ ኢየሱስ ብትሞት ብትሰቀል ኢየሱስ የተቀበለውን ሁሉ መከራ ብትቀበል እኛ እንድናለን? ሰው መዳን ይችላል በአንተ በኩል? እሱ የተናገረበት መንገድ ሌላ፣ አንተ ደግሞ አጣማ የኢንዳክተር መስለ በቃ ተናርገ በቃ በጣም ተወጣጥረ ብዙ ዕውቀት ያለ ይመስላል። እንደ ሲያዩ ግን በደንብ ገልጦ ላይ የሰው ምንም አንድ ፍሬ የለም። ገና ከንግግር ያስታውቃል። እሱ የተናገረበት መንገድ ሌላ፣ እሱ ደግሞ ቆርጦ ቪዲዮ ለመስራት በጣም ያሳዝናል። ይሄ መጽሐፍ ቅዱስ አይተም የት የምታውቀውን መጽሐፍ ቅዱስ የት የምታውቀውን መጽሐፍ ቅዱስን አንብበህ ቢሆን ኖሮማ በ58 መንገድ እገባለሁ ብለህ ዋጋ አትከፍልም ነበር። ይሄ አሁን አጋንንት ራሱ አጋንንታዊ ነው ማለት ትንሽ አይጋጭም? መጽሐፍ ቅዱስን አንብብ። እንደዚህ አይነት መልስ ለመስጠት ቀድመ ከ59 መንገድ ውጣ። ኢየሱስ ብቻውን ጌታ እንደሆነ እመን። ሺህ ጌቶችን ላይ ተሸክመ ኢየሱስን እንዲህ ብሎ አጋንንታው ኢየሱስ ብቻውን ህይወት ይሰጣል። ና ወደ ኢየሱስ ስሙ። ይንንም ቶክያየው 1 ሚሊዮን ብር ይሰጣችሁና እስከዛሬ ያደረጋችሁት እያንዳንዱ ነገር ለቤተሰቦቻችሁ በፕሮጀክተር ይታይ ቢባል ምን ታደርጋላችሁ የሚል ቪዲዮአችን ኮሜንት ውስጥ ስገባ አንድ ለፍሮ 1 ሚሊዮን ብር የሚወስድ ሰው አጣ። ከዛም እንዳሰብኩኝ ታውቃላችሁ፣ በስራችን ነው የምንድነው የምንል ሰዎች ታዲያ እንዴት ነው እናትና አባታችን ፊት ለፊት የማያቆመን ስራ ይዘን እንዴት ነው እግዚአብሔር ፊት ለፊት መቅረብ የምንችለው? እንዴት ነው እግዚአብሔር ፊት ለፊት መቆም የምንችለው ብዬ አሰብኩ። መጽሐፍ ሲናገር እንደዚህ ይላል፣ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራው አይደለም ይላል። ድነት የእግዚአብሔር የራሱ ነፃ ስጦታው ነው እንጂ እኛ የሆነ ነገር ኮንትሪቢዩት አድርገን የምናመጣው ነገር አይደለም። እግዚአብሔር እንደዚሁ ነፃ ስጦታ አድርጎ የሰጠን ስጦታችን እንጂማ የሆነ ነገር እንድናመጣ ብንጠየቅ እንኳን እግዚአብሔር ፊት ለፊት ኃጢአት የሚከሳቸው እናትና አባታቸው ፊት ለፊት ራሱ የሚያቆሙ ስራ የለም እና መዳን እኔም ጌታ እንባቸዋለን። ተባረኩልኝ። በራሳችን ስራ እንገባለን፣ እንዲህ እናረጋለን። ውሸት እንኳን በእግዚአብሔር ፊት በሰው ፊት ራሱ ኤክስ እንዲሁ በነፃ ያደረኩት የለም። ስለመዳኔ ክብር ሁሉ ለሱ ይሁን። ስሙ። ይንንም እህቴ ሰላም ናችሁ? እማ ሰላም ነው?
ኦርቶዶክስ ነሽ አንቺ? ነይ ነሽ ነሽ ነይ ነይ። ለምንድን ነው ያለሽው? ነይ አንዴ ነይ 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 ቆይ አንዴ አንዴ ነይ 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 አንቺ ኦርቶዶክስ ነሽ? ነይ ነይ እዚህ ጋር ዳንና ወይኔ በላቸው ወይኔ በላቸው አውጣም ነጂ ሲስተር አንቺ ልጅ አንዱ በኮሜንት ላይ እጥፍ አጋንንቱ ገባበት የሚለውን ቃል በአካል አየው አለ። እውነትም በአካል አየው። ውይ 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 ስሜታዊነት ብቻ እጅግ በጣም ያሳዝናል። ከኢየሱስ ዞር ካላችሁ ሃይማኖት ሰባኪዎች ትሆናላችሁ። ሃይማኖትን ደግሞ በደንብ እንድትሰብኩ ሴጣን ደግሞ በደንብ ይገባል፣ ውስጥ ላይ ይሞላል። ከዛ የግሉ ያረጋል። የሙሉ ጊዜ አገልጋይ ሆናችሁ እንደዚህ በአደባባይ ታወራላችሁ። ነይ እንጂ ወንድምና ወደ ኢየሱስ። ኧረ እየሄድክ ነው፣ ወደ ሞት እየሄድክ ነው። ወደ ሲኦል በሚገርም ፍጥነት እየገሰገስክ ነው። ና አምልጥ። ሌላ ምን እንላለን? ስሙ አይደለም። አይ ሴጣን የት ድረስ እንደሚከተሉት ቆመ ዘመድ እንዳታረገው ሞተ ራሱ አይተው። በሙሴ ሬሳ ተከራከረ ይላል እኮ ሴጣን። በቃ ሊወስድ እንዱ ምን ያደርግለታል? እንዴት አይን መንፈሳዊ ዓለም እኮ ልውሰደው ሲል እግዚአብሔር አይቻልም 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 እንዳይወስደው አለና ሚካኤልን ሂድ አስጥለዋለሁ። እግዚአብሔር አረን ያልሄድም ሚካኤልን ሂዳለሁ። ሚካኤል መጥቶ አትወስድም አለው። ወስዷለሁ ብሎ ብዙ ነገር አለው መሰለኝ። መጽሐፍ ሲናገር እግዚአብሔር ይገስጽ ከማለት ውጪ ምንም አላለ ሚካኤል ይላል። ለምን ሌላ ነገር ሊያስተው ነው። ካፉ የስድብ ቃል ከወጣም በዛው አብረው ሊቀሩ ነው። ኃጢአት ሰርቶ አይመለስማ። አይ ቢለው ሚካኤል እግዚአብሔር ይገስጽ ክፉ እንዴት እንደወደክም ማላቅ መሰለ። አብረው ነበሩ አዛ አብረው ነበሩ ኮርሺፕና አብረው። ሰይጣን እኮ አይደል አርኬንጅል አይደል እሱ ዋና እኮ ነበር ባይዘው። ፕራይዱ እኮ የመጣው እኮ እግዚአብሔር እኮ ከመላእክቱ መካከል እኮ አለቃ እኮ አድርጎታል። ከመላእክት እኩል ነው የተፈጠረው። መላእክት የተፈጠረው ቀን የተፈጠረው አብሮ፣ ግን በክብሩ ብዙ ሰጥቶታል። የእግዚአብሔር ክብር ጋራጅ ነበር ከሚል ቀለምባቸዋል። ጂሰስ ኪሩብነ ይለዋል። የእግዚአብሔር ክብር ጋራጅ እንዲፊቱ ቆሞ ክብሩን ይጋርዳል። ሌሎች እንዳያልቁ ማለት ነው። ይጋርዳል። ወርሺፕ ሊድ ያደርግ ነበር። በልዑል እመሰላለሁ አይደል ያለው። እግዚአብሔር የሰጠው ክብር ብዛት በምን አንሳለሁ ከሱ አለ። ሄዳችሁ ማንበብን ኢሳይያስ 14 ምናምንን ነበርክ ከሆነ ድሮ ነው። ከዛስ በልዑል እመሰላለሁ፣ በተራሮቹ ላይ እቀመጣለሁ፣ ዙፋኑን ተጋርቼ ፈርዳለሁ አለ ሲል አይኑን ሲገልጥ ታቃላ እንዴ ብሊንክ ሲያደርግ ሲኦል ነው። የት ነኝ? ወደክ እሳትን ከውስጥ አውጥቼ አመድ አረኩ ይላል። እኔ ነኝ ያለው ክብር የሰጠው ላሳየህ አለው። አይ እግዚአብሔርን ስለማያውቀው ነው እመሰለዋለሁ ያለው። እሱ ትንሽ ነው የገባው። እግዚአብሔር እንደዛ አይነት ብቻ አይደለማ። አይ ብዙ መንካት የሌለብህ አታውቀው፣ ትንሽ ነው የምታውቀው። ሰይጣን እንኳን በዛ ደረጃ ሆኖ ብዙ አያውቅም። እኛ መሬት ሆነን ብዙ አናውቅም። ዋው የሚገርም ነው። ድንቅ መልእክት። ስሙ የተባረከ ይሁን። ስሙ ይንንም ይህ ሸለፈታ የሚናገረውን ሰምተን እንመለስ። እዚህ እኮ ድሆች የማይወዷቸው ቸርቻችሁ አካባቢ ድሆች የማይኖሩት ስግብግብና ጅቦች ሆናት ማርያምን። እናንተ ቸርች አንድ ሊብት የለም። እንግዲህ በዘይት የገባ በስንዴ የገባ እንዳልተባልን በመስጠት እንዳልታወቅን አሁን መጥቶ ደግሞ አትሰጡም ብሎ ሊከሰን ይሞክራል ማለት ነው። የመጀመሪያው ወንጌላውያን አማኞች የምንታወቀው በመስጠት ነው። እውነት ለመናገር አንተ አሁን በቅርብ እንኳን የምታውቀው በወንጌላውያን ድርጅቶች ውስጥ የሚረዳ ትምህርት የሚማር ሰው ታውቃለህ ወይንም አሁን የሚማር ሰው ከጎረቤት አይታጣም። ይሄ ግልጽ ነው። ነገር ግን ልትል የፈለከው ይሄ ለማኞች ወይም ደግሞ የኔ ቢጤ የሚባሉት ቸርቻችሁ ደጅ ላይ አይገኙም ነው። ለምን ይገኛሉ? ወደ ውስጥ ነው የሚገቡት። ውስጥ ገብተው ይካፈላሉ። እኛ ጋር የማይመጡት ምናልባት ወንጌል አማኝ ስላልሆኑ ሊሆን ይችላል። ምናልባት ኦርቶዶክሶች ስለሆኑ እናንተ ደጅ የማይጠፉት እኛ ጋር ካሉ ይረዳሉ፣ ይቆማሉ፣ ይነሳሉ፣ ይደራጃሉ። ቤተክርስቲያን ስራዋ ይሄ ነው።
ክርስቲያናዊ ድርጅቶች ስራቸው ይሄ ነው። እናንተ ጋር ግን እንደሱ አይደለም። ልመና ጽድቅ ነው። አንተ ጋር ጽድቅ ነው። የቆሎ ተማሪው ይለምናል፣ ቄስ ሲሆንም ይለምናል። ምናልባት ያንተ የራስ የነፍስ አባትም ይለምን ይሆናል። አየህ፣ እናንተ ጋር ያሉት ለማቹ የማይነሱት ስለማትሰጧቸው ነው። ለምንድን ነው ማትሰጧቸው? ለምንድን ነው የማይነሱት? በቤተክርስቲያናችሁ ደጅ ላይ 20 ዓመት 30 ዓመት አርጅተው ልጅ ወልደው የሚሞቱ የሉም? አይነሱም። አየህ፣ ዘላለማቸውን እዛ ሆነው ያንተን ፍርፋሪና ያንተን ሳንቲም እየለቀሙ እንዲኖሩ ነው የምትፈልገው። ለምን? እነሱ ስላሉ ሳንቲም ስትወረውርላቸው ጽድቅ የምታገኝ ይመስልሃል? ኢትዮጵያ ውስጥ ያሉትን ቤተክርስቲያኖቹ ተመልከት፣ ሀብታሞች ናቸው። ለምሳሌ ቦሌ መድኃኔዓለምን ተመልከት፣ ሳሊተ ምሕረትን ተመልከት፣ በጣም ባለጠጎች ናቸው። በደጆቻቸው ግን አሁንም ለማኞች አሉ። አይነሱም። ንፉግ ማለት ይሄ ነው። ዝንተ ዓለምን ለማኝ ደጅ ላይ እያየህ አንተ ወጥተህ የገባ ሳንቲም እየወረወርክላቸው ፍርፋሪን እየሰጣቸው እኛ ለማኝ እንረዳለን ብለህ በለማኝ ትመካለህ። ስለዚህ ከእውነታው ጋር ተጋፈጥ። በደጅ ለማኞች ሁሌ ይኖራሉ ብለህ አትመካ። መኖራቸውስ ባልከፋ፣ ነገር ግን ባታነሳቸው፣ ባትረዳቸው፣ ባታቋቁማቸው ምን ዋጋ አለው? በእውነት እየተነሱ ሌላ ለማኝ እየመጣ ነው ወይስ አንተ ደጅ ላይ 20 እና 30 ዓመት ቁጭ ብሎ የሚለምን ለማኝ አሁንም አለ? ስለዚህ መለመኑ አይደለም ክፋቱ፣ አንተ ስለማትሰጣቸው ዘላለም ያንተን እጅ እንዲያዩ አርገህ ስለምታኖራቸው እንጂ። ስለዚህ ወንጌላውያን አማኞች ደጅ የኔ ብጤ ባታይ አይግረምህ። ወደ ውስጥ ስለሚገቡና ስለሚማሩ ስለሚሰሩ እንዲሰሩ ደግሞ ቤተክርስቲያን ስለምትረዳቸው ነው። ብዙ የኦርቶዶክስ ልጆች ብዙ የሙስሊም ልጆች በክርስቲያን ድርጅቶች ውስጥ ይረዳሉ፣ ይማራሉ። እስኪመረቁ ድረስ በጣም በብዙ ሺህ ገንዘቦች ዶኔት ይደረግላቸዋል። ይህን ደግሞ ሀገር ምድር ሁሉ ያወቀው ነው። እስቲ ኦርቶዶክሳዊ ድርጅት ንገረኝ፣ አንድ ኦርቶዶክሳዊ ድርጅት አንድ ኦርቶዶክሳዊ በቤተ ክርስቲያን ያለ ውጭ ያለ በግለሰብ የተከፈተ አይደለም። ቤተ ክርስቲያኑ አቋቁማ ድሆችን የምትረዳበት በየወሩ የምታቋቁምበት ቤተሰብ የምትመሰል አለ? የለም። በጣም በብዙ ሺህ የሚቆጠሩ የወንጌላን አማኞች የቻሪቲ ተቋማትን ልነግርህ ይችላል። ከእውነታ ጋር ታረቅ። አንዳንድ ብር እየሰጠ ተመላላሽ ታካሚ ያርጋ። እሱንም እንደ አደባባይ እኛ ጋር አለ። ጽድቅ ነው። ልመና እንደ ጽድቅ ነው የምቆጥረው። እየለመኑ የተቸገሩ መኖር ለአንተ እንደ ጽድቅ ነው የምታየው። ለዛ ነው ወንጌል አማኞች ጋር አይሰራም። ይመጣል፣ ይጸለያል፣ እላዩ ላይ ያለ አጋንንት ይራገፋል፣ ስራውን ይሰራል፣ ይወጣል። በቃ አለቀ። ይገርማል። ኢየሱስ ብቻውን ያድናል። የኢየሱስ ስም የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ወዳችኋለሁ። ተባረኩ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ።